ሰላም ሰላም። የወርቅን ዓለም በጥልቀት መመርመር ማለት የሰው ልጅን ስልጣኔ፣ ሀብትና ፍላጎትን ታሪክ እንደ መዳሰስ ነው ይላሉ። ይህንን ቢጫ ብረት በሰው ልጅ ልብ ውስጥ ያለውን ስፍራና ዛሬ በእነዚህ ትላልቅ የንግድ ማዕከላት ማለትም በዱባይ፣ በሳውዲ፣ በባህሬን ዓለም አቀፍ በሆነ ዋጋቸው ላይ ዛሬ ስንት እየተሸጡ ይገኛሉ? በተለይ ደግሞ 24 ካራት፣ 21 ካራት እና 18 ካራት የተባሉትን ዋና ዋና ካራቶች ዛሬ በስንት እየተሸጡ እንደሆነ እንዲሁም ደግሞ የሀገራቱን የወርቅ አዝማሚያ እንመለከታለን። በዚች አጭር ቪዲዮ እየተከታተላችሁን እስከ መጨረሻው ድረስ አብራችሁን እንድትቆዩ በማክበር እንጠይቃለን። የወርቅ ግርማን ስናነሳ ከጥንት እስከ ዛሬ የገበያ ትኩሳት እንደ ቀጠለ ነው። ወርቅ ዝም ብሎ ማዕድን አይደለም። ወርቅ ቋንቋ ነው። የኢኮኖሚ ምሰሶ ነው። የክብር መገለጫና የጊዜን ፈተና አልፎ የሚሻገር የሀብት ማካመቻ ነው። ዛሬ በዱባይ የጌጣጌጥ መደብሮች እንዲሁም በሳውዲም በተጨማሪም ደግሞ በባህሬን እየተለዋወጠ ካለው የኢኮኖሚ ትንፋሽ ጋር ምን ይመስላል የሚለውን የምንመለከት ይሆናል። መጀመሪያ የዱባይን ስንመለከት እንግዲህ ዱባይ የወርቅ ከተማ ተብላ ትጠራለች። ሲቲ ኦፍ ጎልድ ይሏታል። ዱባይ የዓለም የወርቅ መገበያ ማዕከል መሆኗ ዝም ብሎ የመጣ ስም አይደለም። በዱባይ የወርቅ ዋጋ የሚወሰነው በዓለም አቀፉ የገበያ ዋጋ ላይ በመመስረት ነው። ታክስ አልባ መሆኑ ደግሞ ለገዢዎች ገነት ያደርጋታል። ድባቡ ምን ይመስላል ካላችሁኝ፣ የዛሬው ድባብ በዱባይ ገበያ የወርቅ ዋጋ በአሁኑ ወቅት የዓለም አቀፉን የፖለቲካ ትኩሳት ተከትሎ በከፍተኛ ደረጃ እየተወዛወዘ ነው የሚገኘው። የአሜሪካ ዶላር ጥንካሬ በትንሹ ሲለዋወጥ፣ በዱባይም የሽያጭ መስኮቶች ላይ የዋጋ ጭማሪ ይታያል። ዱባይ ላይ 24 ካራት 1 ግራም ወርቅ በ560 እስከ 570 ዲርሃም በመሸጥ ላይ ይገኛል። 21 ካራቱ ደግሞ ከ543 እስከ 570 እየተሸጠ ይገኛል። 18 ካራቱ እንዲሁ ከ430 ዲርሃም እስከ 448 ዲርሃም አማካይ ዋጋ በመሸጥ ላይ ይገኛል። ዛሬ ፌብራሪ 4 2026። በመቀጠል የምንመለከተው ደግሞ የሳውዲ አረቢያን ሲሆን የሳውዲ አረቢያ እንግዲህ በባህል እንዲሁም በሀብት ማማ ካሉ የአረብ ሀገራት መካከል የምትጠቀስ ናት። በሳውዲ አረቢያ እንደምታውቁት ከሆነ